የዝውውር ጉዳዮችን በስፋት እናነሳለን። ከአርሰናል ጋር የተገናኙ ከማንቸስተር ዩናይትድ እና ከሌሎች ክለቦች ጋር የተገናኙ ጉዳዮችን እናነሳለን። የክለቦች ዓለም ዋንጫ እየተቃረበ ነው። ክለቦች ወደ ዓለም ዋንጫ ይዘዋቸው የሚጓዙ ስብስቦቻቸውን ይፋ ያደረጉ ይገኛሉ። እነዚህን እናነሳለን። ከዚያ ውጪ የአድማጮቻችንን መልእክት እናስተናግዳለን። ዳይመንድ ሊግ ትላንትና ምሽት በኦስሎ ተጀምሯል። ዛሬም ቀጥሎ የሚደረግ ውድድር ነው። ትላንት የነበሩ ውጤቶችን አስቀድሞ ለመጥቀስ ያክል በ10000 ሜትር ትላንት የሴቶች የፍጻሜ ውድድር ተደርጎ ነበር። የትናየት ንብረት ውድድሩን በአንደኛነት ትላንትና አጠናቃለች። ከዚያ ውጪ በሶስተኛ ደረጃ የሚያጠናቀቀችው እንደዚሁ ኢትዮጵያዊቷ አትሌት ጫልቱ ዲዳ ነች። በትላንትናው ውድድር ላይ በኬንያ በኩል ማሪያን ቼቤት ሁለተኛ ደረጃን ይዛ ባጠናቃለች። ዛሬ የሚደረጉ እንደዚሁ በተለያዩ ርቀቶች ላይ የዳይመንድ ሊግ ውድድሮች አሉ። በኢትዮጵያ በኩል አሸናፊነት የሚጠበቁ አትሌቶች እንደዚሁ በዛሬ ውድድሮች ላይ ይኖራሉ ተብሎ ነው የሚታሰበው። በ5000 ሜትር የወንዶች የፍጻሜ ውድድር ዛሬ ይደረጋል። ከሚሳተፉ አትሌቶች መካከል መዝገቡ ስሜ አንደኛው ነው። ኩማ ግርማም በኢትዮጵያ በኩል በዚህ ውድድር ላይ ሌላ የሚሳተፍ አትሌት እንደሆነ ቀድሞ በወጣው መርሃ ግብር ላይ እንደዚሁ ተመልክተናል። ገመቹ ዲዳም በዚህ ውድድር ላይ ይሳተፋል። ሀጎስ ገብረ ህይወት ሌላ በውድድሩ የሚሳተፍ ነው። የሚፍ ቀጀልቻና ቢኒያም መሐሪ በ5000 ሜትር የኦስሎ ዳይመንድ ሊግ ውድድር በወንዶች በኢትዮጵያ በኩል የሚሳተፉ አትሌቶች መሆናቸው ቀድሞ ይፋ ተደርጓል። ከዚያ ውጪ ሌሎች ርቀቶች ላይም እንደዚህ ኢትዮጵያውያን አትሌቶች ይሳተፋሉ። በ3000 ሜትር የመሰናክል ውድድር አለ። ሎሚ ሙለታ በዚህ ውድድር ላይ በኢትዮጵያ በኩል የምትሳተፍ ብቸኛዋ አትሌት መሆኗ ቀድሞ ይፋ ተደርጓል። የዝውውር ጉዳዮችን እናንሳ። እንግዲህ የዝውውር ወቅት ላይ ነው የምንገኘው። አነስተኛ የሚሏት ለክለቦች ዓለም ዋንጫ ምክንያት የተከፈተችው የዝውውር መስኮት ትላንትና ተጠናቋል። ነገር ግን አሁንም ድረስ ተጫዋቾቻቸውን ይፋ ያደረጉት ያሉ ክለቦች አሉ። ትላንትና ለምሳሌ ከዝውውር መዘጋቱ አስቀድሞ መስማማቱን ይፋ አድርጎ የነበረው ማንቸስተር ሲቲ የሁለት ተጫዋቾችን ዝውውር ይፋ አድርጓል። ከዝውውር መስኮቱ ቀደም ብሎ የቲያኒ ሬንደርስ ዝውውር ትላንትና ለምሳሌ ቀድሞ የተጠናቀቀ ግን ትላንት ማንቸስተር ሲቲ ይፋ ያደረገው ዝውውር ነው። አሁን በቀሩት እንግዲህ በቀጣይ በሚከፈተው የዝውውር መስኮት ደግሞ ክለቦች ተጫዋቾችን ለማዘዋወር ከወዲሁ ንግግሮችን እያደረጉ ይገኛሉ። ዩቬንቱስን በተመለከተ አክሴል ዲሳሲን ለማስፈረም ከቼልሲ ፍላጎት እንዳለው ቱቶ አስነብቧል። ባለፈው የውድድር ዓመት አጋማሽ በአስቶን ቪላ ነው በውሰት ያሳለፈው። ክረምት ላይ ከመጣ በኋላ በጣም ጥሩ የሚመስል ጊዜያትን ባለፈው የውድድር ዓመት በተለይ አጀማመሩ ላይ በጣም ጥሩ ይመስል ነበር፣ ግን በዚያ መንገድ አልቀጠለም። በወቅቱ የቼልሲ አሰልጣኝ ማሬስካ የመጀመሪያ ተመራጭ ባለመሆኑ ምክንያት ወደ አስቶን ቪላ ተጉዞ በውሰት የውሰት ቆይታውን እንዳደረገ እናስታውሳለን። አስቶን ቪላ የነበረው ጊዜ መጥፎ የሚባል አይደለም፣ ግን ደግሞ አንዳንድ ጨዋታዎች ላይ ሰራቸው የነበሩ ስህተቶች ወደፊት ማይገራ ከሆነ እንግዲህ በቋሚነት ለማጫወት የሚያስቸግር እንደሆነ ግልጽ ነው። ግን ለጣሊያን እግር ኳስ የሚሆን አይነት ተጫዋች ይመስላል። ግዙፍ ተክለ ሰውነት አለው። ስለዚህ የአየር ላይ ኳሶችን በማሸነፍ በፕሪሚየር ሊጉም የሚታማ አይነት ጊዜ አይደለም የነበረው። ትልቁ ጥያቄ የፍጥነት ጉዳይ ነው ዲሳሲ ላይ የሚነሳው። የጣሊያን እግር ኳስ በእንግሊዝ እግር ኳስ ልክ ፍጥነት ያለው አይደለም። ስለዚህ ወደዚያ ቢሄድ የተሳካ ሊሆን እንደሚችል ይታሰባል። ዩቬንቱስ እንግዲህ ያስቀደመው አሁን ከተጫዋቹ ጋር ንግግር ጀምሯል። ፍላጎት አለው ተብሏል። ጆዋ ፔድሮን በተመለከተ ብራይተን የመልቀቅ ፍላጎት አለው። ባለፉት ቀናት በዚህ የውድድር ዓመት በቀጣይ የውድድር ዓመት ከብራይተን ጋር አይቀጥልም፣ ወደ ሌሎች ክለቦች መዛወር ይፈልጋል በሚል የተጫዋቹ ፍላጎት ሲነገር እንደነበር እናስታውሳለን። ከዚያ ጊዜ አንስቶ ፈላጊ ክለቦች ተጫዋቹን እያነጋገሩ ይገኛሉ። አሁን በጥብቅ ከሚፈልጉት ክለቦች መካከል አንደኛው ኒውካስል ነው። ግን ትልቅ ስጋት የሆነበት በኒውካስል በኩል አሌክሳንደር አይዛክ በዚህ ክረምት የማይለቅ ከሆነ በፊት መስመር አጥቂነት እሱን ተቀያሪ ወንበር ላይ አድርገው ሌላ አጥቂ ሊያስፈርሙ አይችሉም። ጆዋ ፔድሮ ደግሞ በቋሚነት መጫወት ይፈልጋል። ከብራይተን ሲለቅ በቋሚነት እድል የሚሰጠውን ክለብ ነው የሚመርጠው። በዚያ ምክንያት ላይጣጣሙ ይችላሉ በሚል ሲሰጋ ነበር። ግን አሁን ተጫዋቹ ወደ ቀይ መስመር ወጥቶ የመጫወት ፍላጎት እንዳለው ማሳውቋል ተብሏል። ለኒውካስል ከቋሚነት ወይም የአይዛክን ቦታ ላለመንካት
ከዝውውሩ ራሳቸውን እንዲያገሉ በሌላ አማራጭ በቀይ መስመር ተጫዋችነት ሊያገለግላቸው ፍላጎት እንዳለው አሳውቋል ተብሏል። ከተጫዋቹ ዝውውር ብራይተን እስከ 60 ሚሊዮን ፓውንድ ድረስ ይፈልጋል። ከፍተኛ ገንዘብ ነው፣ ግን በፖቴንሻል ደረጃ ከተመለከተው በጣም ጥሩ አቅም ካላቸው ተጫዋቾች መካከል አንደኛው ነው። ከወልቭስ ያመጣው የብራይተንን የዝውውር ገንዘብ ክብረ ወሰን ከፍሎ ነው ያዘዋወረው። ስለዚህ አሁን ሲሸጡትም በዚያው ልክ ከፍተኛ ገንዘብ ማግኘት እንደሚፈልጉ ነው የተነገረው። የማንቸስተር ዩናይትድን ዝውውሮች በተመለከተ የአጥቂ ስፍራ ተጫዋች ማስፈረም እንደሚፈልግ ይታወቃል። አሁን ከቪክቶር ጊዮኬሬሽ ጋር ባለፉት ቀናት ስሙ ሲያዝ እንደነበር እናስታውሳለን። ይሄ ተጫዋች ከስፖርቲንግ ሊለቅ የሚችልበት እድል አሁን እየጠበበ መጥቷል ተብሏል። ምናልባት ክለቦች ማዘዋወር የሚፈልጉ ከሆነ ስፖርቲንግ ሊዝበን የሚፈልገውን ከፍተኛ ገንዘብ ማቅረብ አለባቸው ተብሏል። በዚህ ምክንያት የተጫዋቹና የስፖርቲንግ ግንኙነት በጣም ታክሯል ተብሏል። በቅርብ ነው አዲስ ኮንትራት የፈረመው። ኮንትራቱን ሲፈርም የነበራቸው ስምምነት ቢያንስ እስከ 70 ሚሊዮን ዩሮ በሚደርስ ገንዘብ የሚያቀርብ ክለብ ካለ እሱ የሚመርጠው ከሆነ ያንን ክለብ መዘዋወር እንደሚችል ፈቃድ እንዲሰጡት ተነጋግረው ነው ኮንትራቱን ያስፈረሙት ተብሏል። ግን ደግሞ አሁን ፈላጊ ክለቦች መሄድ ከጀመሩ በኋላ ስፖርቲንግ ሊዝበን ከ80 ሚሊዮን ዩሮ በላይ ሊከፈለኝ ይገባል የሚል ጥያቄ ያቀረበ ነው ተብሏል። በዚህ ተጫዋቹ ደስተኛ አይደለም። ቢያንስ 65 ሚሊዮን ዩሮ እና 70 ሚሊዮን ዩሮ አስቀድሞ የተስማሙበት እና ለኔም ለዝውውር ሂሳብ ይበቃል በሚል ፍላጎት ውሳኔ አሳድሮ ነበር ተብሏል። ግን አሁን ይሄንን ውሳኔ ክለቡ የቀድሞ ያደረጉትን ስምምነት ከዷል እየተባለ ነው የሚገኘው። ግን ማንቸስተር ዩናይትድ ብቻ አይደለም ፈላጊው፣ አርሰናልም የተጫዋቹ ፈላጊ ነው። ይሄንንም ተከትሎ ለአርሰናል ደጋፊዎች ጥሩ የሚመስለው ዜና ትናንትና የተጫዋቹ ወኪል ወደ ለንደን ምርቶ ከአርሰናል ባለስልጣናት ጋር ንግግር አድርጓል ተብሏል። ትልቁ ችግር የሆነው አሁንም ልክ ሌሎች ክለቦች እንደሚፈሩት ሁሉ አርሰናልም ይፈራዋል ተብሎ የሚታሰበው ሊዝበን የሚጠይቀውን ስፖርቲንግ ሊዝበን የሚጠይቀውን የዝውውር ገንዘብ ነው። ለይህንን ያክል ገንዘብ አርሰናል ያወጣሉ ያናውቅም። እንግዲህ ቤንጃሚን ሼሽኮ የመጀመሪያ ፍላጎታቸው ነው እንደሚታወቀው። ግን ለሼሽኮ 80 ሚሊዮን ዩሮ አልከፍልም በሚል ነው አሁን አርሰናል ወደዚህኛው አጥቂ ፊቱን እያዞረ የሚገኘው። ስለዚህ ከዚህ ቀንሶ በድርድሩ ተሳክቶ ይዘዋወራል ወደፊት የምናይ ይሆናል። ሌላ ማንቸስተር ዩናይትድን በተመለከተ ጋዜጣ ዴሎ ስፖርት ይዞት በወጣው መረጃ መሰረት ማንቸስተር ዩናይትድ ቪክቶር ኦሲምሄንን ከናፖሊ የማስፈረም ፍላጎት አለው በሚል ይዞ ወጥቷል። ግን ደግሞ ያንን ማድረግ የሚፈልገው አሁን ላይ በክለቡ በአጥቂ አማካኝነት እየተጫወተ የሚገኘውን ጆሹዋ ዚርክዚን በልዋጭ መልክ ለናፖሊ በመስጠት እንደሆነ ሰምቷል። ናፖሊ ይሄንን ድርድር ይቀበላሉ ያናውቅም። ቪክቶር ኦሲምሄን ራሱስ ወደ ማንቸስተር ዩናይትድ የመምጣት ፍላጎት አለው ወይ? እስካሁን ድረስ በግልጽ የታወቀ ነገር የለም። ኦሲምሄንን በተመለከተ በየጊዜው ተለዋዋጭ ሐሳብ ነው ያለው በሚል ሳውዲ አረቢያ ክለቦች ቅሬታ አሰምተው ነበር። እንዲያውም አልሂላል በቅርብ የዝውውር ጥያቄ አቅርቦለት በገንዘብ በደሞዝ ጉዳይ ዙሪያ ሲደራደር ከቆየ በኋላ ናፖሊ ለተጫዋቹ የሚፈልገውን ገንዘብ ካቀረበ በኋላ ግን ኦሲምሄን ውድቅ አድርጎባቸዋል ፍላጎታቸውን። ስለዚህ ወደ አውሮፓ ወዳሉ ክለቦች የመጫወት ምርጫ እንዳለው ነው የሚታሰበው። ግን ደግሞ የአውሮፓ ቻምፒዮንስ ሊግ መጫወትን ሊፈልግ ይችላል ተጫዋቹ። ስለዚህ እንቅፋት ሊሆን ይችላል ለማንቸስተር ዩናይትድ። ግን በፍላጎት ደረጃ ዚርክዚን አቀርበው እሱን የማዘዋወር ፍላጎት አላቸው ተብሏል፣ ተጨማሪ ገንዘብ ሰጥተው። ከዚያ ውጪ ሌላ የማንቸስተር ዩናይትድን ተጫዋች በተመለከተ አሌሃንድሮ ጋርናቾ በዚህ ክረምት ከማንቸስተር ዩናይትድ እንደሚለቅ ይፋ እንደተደረገ ይታወቃል። አሁን ክርስቲያኖ ሮናልዶ ተጫዋቹ ወደ አልናስር እንዲዘዋወር ፍላጎት አለው በሚል በተለያዩ የዜና ምንጮች ላይ እንደዚሁ በመረጃነት ሰፍሮ ተመልክቻለሁ። ምናልባት ይሄ ለማንቸስተር ዩናይትድ ጥሩ ዜና ይመስለኛል። እንግዲህ ገንዘብ የሚፈልጉበት ወቅት ላይ ነው የሚገኙት። ከአልናስር ከአልሂላል የቀረበላቸውን የብሩኖ ፈርናንዴስ ዝውውር ተጫዋቹን ክለቡ ውድቅ እንዳደረገ እናውቃለን። ስለዚህ አሁን ጥሩ ገንዘብ ሊያገኙ የሚችሉበት ሌላ ዝውውር የጋርናቾ ነው። በፕሪሚየር ሊግ ያሉ ክለቦች ይፈልጉታል ሲባል ነበር። አርሰናል፣ ቼልሲ በጥር የዝውውር መስኮት ጀምሮ ሲፈልገው የነበረ ክለብ ነው እና ሌሎች ክለቦችም ይፈልጉታል። ስለዚህ በገንዘብ ደረጃ ግን ለማንቸስተር ዩናይትድ ጥሩ ገንዘብ ሊያገኝበት የሚችለው ወደ ሳውዲ አረቢያ ከሚደረግ ዝውውር እንደሚሆን ይታሰባል። ትልቁ ምክንያት እንግዲህ አሁን ሉዊስ ዲያዝም ማስፈረም ይፈልግ ነበር አልናስር፣ የሱ ዝውውር አልተሳካም። ስለዚህ ፊታቸውን ወደ ጋርናቾ ሊያዞሩ ይችላሉ። ትልቁ መሪ ምክንያት ደግሞ የክርስቲያኖ ሮናልዶ ተጫዋቹ ወደ አልናስር እንዲመጣ መፈለግ ነው በሚል እየተጠቀሰ ይገኛል። ፊያይስ ሌላ ቢዞት በወጣው መረጃ የማንቸስተር ሲቲን በተመለከተ አዳዲስ ፈራሚዎቹ በቀጣይ የሚለብሷቸውን የመለያ ቁጥሮች ይፋ አድርገዋል። ቲያኒ ሬንደርስ 4 ቁጥር መለያ እንደሚለብስ
እንደሚለብስ ይፋ ተደርጓል። ሪያን ቸርኪ 29 ቁጥር መለያና አያት ኑሪ 21 ቁጥር መለያ እንደሚለብሱ ትላንትና ይፋ ተደርጓል። ከዚያ ውጪ ግን ጃክ ግሪሊሽን በተመለከተ ከክለቦች የዓለም ዋንጫ የማንቸስተር ሲቲ ስብስብ ውጪ ተደርጓል። ያ ማለት በቀጣይ ጊዜያት በማንቸስተር ሲቲ ያለው ቆይታ እንዳበቃ የሚጠቁም ነው። ስለዚህ በዚህ ክረምት ሲቲን የመልቀቅ እድሉ እርግጥ የሆነ ይመስላል። ሌሮጃኔን በተመለከተ ወደ ጋላታሳራይ የሚያደርገው ዝውውር ዛሬ ይጠናቀቃል ተብሎ ይጠበቃል። አርሰናልን በተመለከተ የክሪስታል ፓላሱን ተከላካይ ማርክ ጌን ማስፈረም ይፈልጋል ተብሏል። ግን ደግሞ በቅርብ የሳሊባን ኮንትራክትና የገብርኤል ማጋሌሽን ኮንትራክት አራዝመዋል። ስለዚህ ተቀያሪ ለመሆን ጌ ወደ አርሰናል ይመጣል ወይስ ከዚህ ቀደም እንደተለመደው የማል ተከላካዮችን እያስፈረመ ወደ መስመር እያወጣ ያጫውታል አርሰናል? ስለዚህ ከእንደዛ አይነት ተጣፈንታ ካላቸው ተጫዋቾች መካከል አንደኛው አድርጎ ወደ ኤሚሬትስ ያዘዋውራል የሚለው ይጠበቃል። የኢትዮጵያ ፕሪሚየር ሊግ ዛሬ የሚደረጉ ጨዋታዎችን እናስቀድም። ሁለት ጨዋታዎች በሊጉ ቀን 9 ሰዓትና 12 ሰዓት ላይ ይደረጋሉ። ሲዳማ ቡና ከድሬዳዋ ከተማ አስቀድሞ የሚደረገው ጨዋታ ነው። ሲዳማ ቡና ባለፈው ሳምንት እንደምታውቁ ይሄን ጨዋታ ማድረግ ነበረበት፣ ግን ደግሞ የኢትዮጵያ ዋንጫ ፍጻሜ ጨዋታ ነበረበት። ልክ እንደ ከወላይታ ዲቻ ጋር ተጫውተው እንደነበር እናስታውሳለን። በዚያ ጨዋታ ምክንያት ነው ዛሬ ሁለቱም ክለቦች ጨዋታቸውን የሚያደርጉት። የኢትዮጵያ ዋንጫ ሻምፒዮን ሆኗል። በክለቡ ታሪክ የመጀመሪያ ዋንጫውን ያሳካው ሲዳማ ቡና ስለዚህ ከትልቅ ድል በኋላ ነው የዛሬውን ጨዋታ የሚያከናውነው። የአፍሪካ መድረክ ተሳታፊ መሆኑን አረጋግጧል። አሁን ባለበት የሊግ ደረጃ ምናልባት የውድድር ዓመቱ መጥፎ ሊሆንባቸው ከተቃረቡ ክለቦች መካከል አንደኛው እሱ ነበር። ግን በኢትዮጵያ ዋንጫ ድል ምክንያት እንግዲህ ብዙ ነገሮችን ቀይሯል። በውድድር ዓመቱ የሆነ ወቅት ላይ እንዲያውም ከወራጆቹ ተርታ ከነበሩ ክለቦች መካከል አንደኛው ሲዳማ እንደነበር እናስታውሳለን። ግን የውጤት መሻሻሎች አምጥቶ አሁን 6ኛ ደረጃ ላይ ተቀምጦ ነው ዛሬ ከድሬዳዋ ጋር የሚጫወተው። የሊግ ተከታታይ 2 ጨዋታዎችን ተሸንፏል። ምንም እንኳን በኢትዮጵያ ዋንጫ ሻምፒዮን ቢሆንም ድሬዳዋ ከተማ 13ኛ ደረጃ ላይ ነው በሊጉ። ላለመውረድ ከሚጫወቱ ክለቦች መካከል አንደኛው እሱ ነው። በሊግ ያለው ነጥብ 39 ነው። ዛሬ ማሸነፍ ከወራጆቹ እንዲርቅ እድል ይሰጠዋል። ቢያንስ ከፋሲል ከነማ ጋር ነጥቡን ከፋሲል ከነማ በልጦ መቀመጥ የሚችልበት እድል ይሰጠዋል። ያንን ለመጠቀም ነው ዛሬ ጨዋታውን የሚያከናውነው። ወላይታ ዲቻ ከባህር ዳር ከተማ እንደዚህ ይጫወታሉ። ወላይታ ዲቻ ቀደም እንዳነሳሁት በኢትዮጵያ ዋንጫ ተሸንፏል። ግን ደግሞ የፕሪሚየር ሊግ የመጨረሻ ጨዋታውን አሸንፎ ነው ያቆመው። 3-0 በሆነ ውጤት ፋሲል ከነማን ያሸነፈበት ውጤት የሚታወስ ነው። ስለዚህ ዛሬ ሁለቱም ክለቦች የሚያደርጓቸው ጨዋታዎች በጣም ያስፈልጋሉ። ግን በሚዛን ከለካ ነው ለድሬዳዋ ከተማ የዛሬው ጨዋታ በጣም ያስፈልገዋል። ምክንያቱም በሊጉ ለመቆየት የሚደረግ የህልውና ትግል ነው ለዚህ ክለብ ለድሬዳዋ ከተማ ዛሬ የሚደረገው ክለብ። ከዚያ ውጪ የመርሃ ግብር ማሻሻያም በኢትዮጵያ ፕሪሚየር ሊግ ተደርጓል። የ2017 የኢትዮጵያ ፕሪሚየር ሊግ እንግዲህ 35ኛ ሳምንቱ ላይ ማሻሻያ እንዲደረግ ያስፈልገበት አንደኛው ምክንያት ውጤቶች ተቀራራቢ ናቸው። ስለዚህ ለመውረድ ወይም ላለመውረድ የሚደረጉ ጨዋታዎች በተመሳሳይ ሰዓት ላይ መደረግ አለባቸው በሚል ውሳኔ ነው። ምናልባት የ34ኛ ሳምንት ጨዋታን ውጤት ምክንያት በማድረግ ዛሬ የሚደረጉ ጨዋታዎችም ማለት ነው ሌሎች የሚሸጋሸጉ መርሃ ግብሮችም ሊኖሩ እንደሚችሉ ታሳቢ ተደርጓል። ምናልባት ለአንዳንድ ክለቦች እንዳልኩሽ የህልውና ጨዋታ ስለሆነ የግድ ከዚህ ጨዋታ የሆነ ነገር አግኝተው የማያወጡ ከሆነ በውድድር ዓመቱ መቆየታቸው አጠራጣሪ ነው የሚሆነው። ስለዚህ በቅደም ተከተል የሚደረጉ ጨዋታዎች የውጤት ማጭበርበር ሊታይባቸው ስለሚችል በሚል ነው እንዲህ አይነት ውሳኔ የተወሰነው። ቀድሞ እንደምታውቂው የፕሪሚየር ሊግ አክሲዮን ማህበር የተወሰኑ ጨዋታዎች ላይ የውጤት ማጭበርበር በይፋ ተመልክቻለሁ በሚል አሳውቆ እንደነበር እናስታውሳለን። ቅዳሜ ኢትዮጵያ ቡና ከቅዱስ ጊዮርጊስ፣ ኢትዮጵያ መድን ከሀዲያ ሆሳዕና እንዲደረጉ መርሃ ግብር ወጥቷል። ይሄኛው የደርቢ ጨዋታ እንግዲህ ቀድሞ ይደረግና በማግስቱ የሚደረጉት ጨዋታዎች በተመሳሳይ ሰዓት እንዲደረጉ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር መርሃ ግብር አውጥቶላቸዋል። ስለዚህ እሁድ የሚደረጉት 3ቱ ጨዋታዎች በተመሳሳይ ሰዓት በ3 ስታዲየሞች ይደረጋሉ። ወልዋሎ አዲግራት ዩኒቨርሲቲ ከመቀለ ሰባ እንደርታ ቀን 9 ሰዓት ላይ በወንጂ ስታዲየም ይጫወታሉ። በጣም የመጫወቻ ሜዳው በጣም አሪፍ ነው። በነገራችን ላይ ለደጋፊዎች የሚሆን ብዙ ቦታ የለውም በሚል እንጂ ከዚህ ውጪ መቻል ከኢትዮ ኤሌክትሪክ
በቅዱስ ጊዮርጊስ ሜዳ 9 ሰዓት ላይ የሚደረግ ጨዋታ ነው። ፋሲል ከነማ ከአዳማ ከተማ ደግሞ አሁን ጨዋታው እየተደረገ ባለበት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረግ ጨዋታ ነው። ሰኞ የሚደረጉ ጨዋታዎች በወንጂ እንደሚደረጉ እንደዚህ ይፋ ተደርጓል። ትልቁ ምክንያት ከምርቃት ጋር በተገናኘ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየሙ ይፈልጋል። ስለዚህ ወደ ወንጂ አቅንተው ሰኞና ማክሰኞ የሚደረጉ ጨዋታዎች ይከናወናሉ። ሰኞ ባህር ዳር ከተማ ከሐዋሳ ከተማ 9 ሰዓት ላይ ይጫወታሉ በወንጂ። ሲዳማ ቡና ከአርባ ምንጭ ከተማ በ3 ሰዓት ከ30 ላይ ቀድሞ በወንጂ የሚደረግ ጨዋታ ነው። ድሬዳዋ ከተማ ከሶል ሽረ ቀን 9 ሰዓት ላይ በወንጂ ስታዲየም እንደሚደረጉ የኢትዮጵያ እግር ኳስ የፕሪሚየር ሊግ አክሲዮን ማህበር አስታውቋል። አስቀድሞ ባወጣው መርሃ ግብር ላይ እንግዲህ ተጨማሪ መሸጋሸጎች የዛሬን ውጤት ተከትሎ ሊሮኑ እንደሚችሉ አስቀድሞ እንደዚሁ ሊግ ካምፓኒው አስታውቋል። ሌላ እግር ኳስን በተመለከተ እንግዲህ ትላንትና በብሔራዊ ቡድንም በቅዱስ ጊዮርጊስም ከማይረሱ አንጋፋ ተጫዋቾች መካከል አንደኛ የሆነው ሙሉጌታ ከበደ በ59 ዓመቱ ከዚህ ዓለም ህልፈቱ ተሰምቷል። ወለየው በሚል ቅጥል ስም አሸብርም የሚሉት አሉ። እንግዲህ ብዙ ቅጥያ ስሞች አሉት። እንደሚወዱትና እንደ ካራክተሩ የሚሰጡት ቅጽል ስሞች ናቸው። በኢትዮጵያ እግር ኳስ ውስጥ ትልቅ አሻራን ካሳረፉ ተጫዋቾች መካከል አንደኛው ነው። በጣም አስደናቂ አጥቂ እንደሆነ ይነገርለታል። በሚሰለፍባቸው አብዛኞቹ ጨዋታዎች ላይ ግብ ያስቆጥራል እና በአንድ ግብ የማይረካ ተጫዋች ይሉታል ብዙዎቹ። በጣም አስደናቂ ስብዕና ያለው በእግር ኳስ ተጫዋችነት ህይወቱ አንድም ጊዜ ቀይ ካርድ ተመልክቶ የማያውቅ ተጫዋች ነው። ምናልባት በአንድ አጋጣሚ ቀይ ካርድ ሊሰጠው ዳኛው ሊያሳዩት ሲመዙ ከኋላ ኪሳቸው ቀይ ካርዳቸውን ሰርቆ ቀይ ካርድ ሳይመለከት ቀርቷል። እንግዲህ በእንዲህ አይነት ታሪክ ሁሉ ሰርቶ በጣም ብዙ ገጠመኞች አሉት እና እያንዳንዱ የህይወት ገጹ ሲገለጥ በሰው ፍቅር የተሞላው ሰው ነኝ ይላል። በተደጋጋሚ ከጣቢያችን ጋር ቆይታ አድርጎ በሰጣቸው አስተያየቶች ላይ ገንዘብ የለኝም ግን ደግሞ የኢትዮጵያ ህዝብ ገንዘቤ ነው ይላል። በተደጋጋሚ ለቅዱስ ጊዮርጊስ ረጅም ዓመታትን ሲያገለግል በ50 ብር ደሞዝ እንደተጫወተ ይነገራል። ከዚያ ውጪ ሌሎች ስራዎች ነበሩት። በዚያው የደሴ ልጅ ነው እንደምታውቂው። ለደሴ ምርጥ ተጫውቷል። በፔፕሲም ተጫውቶ አሳልፏል። እዚያው ደሴ በነበረበት ጊዜ በጣም አስደናቂ የእግር ኳስ ክህሎት አለው። ወደ ቅዱስ ጊዮርጊስ የገባበት መንገድም ብዙ ድራማዊ ትዕይንቶች የነበሩት እንደነበረ ይታወሳል። የቀድሞ የቅዱስ ጊዮርጊስ ተጽዕኖ ፈጣሪ ተጫዋቾች እና ደግሞ በወቅቱ ቅዱስ ጊዮርጊስን ይደግፉ የነበሩ ትልልቅ አንጋፋ አርቲስቶች ለቅዱስ ጊዮርጊስ እንዲፈርም አስተዋጽኦ አድርጓል በሚል ይነገርላቸዋል። ከነሱ መካከል አንደኛው አለማየሁ እሸቴ ነው። ነፍሱን ይማርሱ ያልፋል እና በጣም ትልቅ ታሪክ ያለው የቀድሞ እግር ኳስ ተጫዋች ነው። ዛሬ የቀብር ስነ ስርዓቱ እንደሚደረግ የቀድሞ ክለቡ ቅዱስ ጊዮርጊስ አስታውቋል። እንግዲህ ከ2 ሰዓት ከ30 ጀምሮ ዛሬ ጠዋት በአዲስ አበባ ስቴዲየም የሽኝት ስነ ስርዓት እስከ ቀን 7 ሰዓት ድረስ እንደሚኖር ክለቡ አስታውቋል። ከዚያ በኋላ በኮልፌ የሙስሊም መካነ መቃብር የቀብር ስነ ስርዓቱ እንደሚፈጸምም ክለቡ በይፋ እንደዚሁ አስታውቋል። ለብዙዎች ሀዘን ይመስለኛል እንግዲህ ለቅርብ ሰዎቹ በጣም የሚያስከፋ ሀዘን ነው የሚሆነው። ከሰዎች ጋር ያለው ግንኙነት በጣም የሚያስገርም ነው። ለራሱ ሳይሆን ለሰዎች ኖር ያለፈ ሰው ነው ይሉታል ብዙዎቹ። እንደሱ እግር ኳስን የሚቀናጣባት ሰው የለም ይላሉ የቀድሞ የቡድን አጋሮቹ። ከነስዩም ጋር ረጅም ዓመታትን ተጫውቷል ከደሴ ጀምሮ። እሱ በአብዛኛው ህይወት ውስጥ ያለ ሰው ነው። አንዳቸው ለሌላኛቸው ትዳር ሲመሰርቱም የመጀመሪያ ሚዜዎች ነበሩ እና በጣም የሚያስደንቅ ጓደኝነት ያላቸው ሰዎች ናቸው። በተደጋጋሚ ስዩም ስለሱ ሻወራ በእግር ኳስ ሜዳ በጣም ብልህ ሰው ነው፣ ግን ከእግር ኳስ ውጪ ባለ ህይወቱ ለራሱ እንደዚያ ብልህ አይደለም፣ ለሰዎች የበለጠ የሚኖር ሰው ነው ይለዋል። እሱም በተደጋጋሚ ይሄንን ይናገራል። እንግዲህ አዲስ አበባ ከ4 ዓመት በፊት ነበር የመጣው። ልክ እንደመጣ በጣቢያችን ነበር ቆይታ ያደረገው። በ13 ዓመታት ገደማ በአሜሪካ ነው የኖረው እና ከዚያ በቀድሞ በአሜሪካ መኖር የሚችልባቸው አጋጣሚዎች ነበሩት። ግን ደግሞ ሀገሩን ይወዳል። በዚያው ልክ ከቤተሰቡ ርቆ መኖር የሚመርጥ አይነት ሰው አይደለም። ያው ወደ አሜሪካ የገባሁት በልጄ ህመም ነው ይላል። ልጄ ባትታመም በፍጹም ሀገሬ ለቅቄ መሄድ ሰው አልነበርኩም፣ ግን እሷን ለማስታመም የግድ እዚያ መሄድ ስለነበረብኝ ያንን ያደረኩት ይላል። ከ4 ዓመታት የሀገር ውስጥ ከተመለሰ በኋላ
ባለፈው ሳምንት ስለ ህመሙ ተሰማ። አስደንጋጭ አይነት ህልፈት ነው። በጣም በፍጥነት ነው ህመሙ የተሰማው። ከህመሙ ከተሰማ በኋላ ደግሞ ህልፈቱም በጣም ተፋጠነ። እንግዲህ በዚያ ምክንያት ብዙዎች ያልጠበቁት አይነት እድሜውም ገና ነው። በሱ እድሜ ያሉ የቀድሞ ተጫዋቾች አብዛኞቹ አሁን በማሰልጠን ስራ ላይ ያሉም አሉ። በተጫዋችነት ዘመኑ በጥብቅ ዲሲፕሊን የሚታወቅ አይነት ሰው ነው። የተለየ ባህሪ በሱ ዘመን የነበሩ አብዛኞቹ ተጫዋቾች ቢኖራቸውም ግን እሱ እንደዚህ አይነት ተጫዋች አልነበረም። በእግር ኳስ ህይወቱ ከየትኛውም የሜዳ ክፍል ላይ ግብ ያስቆጥራል ይነገርለታል። በዚህ በተለይ ሳጥን ውስጥ ደግሞ በጣም አደገኛ ተጫዋች ነው። ለጌታ ሳጥን ውስጥ ካለ የትኛውም ተከላካይ ይረበሻል። እንዲህ በጨዋታ ወቅት ከግብ ጋር በቅርበቱ ቢታወቀው ተጫዋች ግን የፍጹም ቅጣት ምት ሳጥን በመምታት ብዙ የሚታወቅ አይደለም። የፍጹም ቅጣት ምት በመምታት ያው በተደጋጋሚ በመሳት ምክንያት የሆነ ወቅት ላይ ሲናገር የመጨረሻ ፍጹም ቅጣት ምቴን ካስቆጠርኩኝ በኋላ ከዚያ በኋላ የፍጹም ቅጣት ምት መትቻለሁ አላውቅም ላለመምታትም ወሰንኩኝ ይላል። ያው አንድ የሚታወቅ ጨዋታ ለአዲስ አበባ ስቴዲየም የምስራቅና መካከለኛው አፍሪካ ዋንጫ ሲደረግ የዳኙ ስም ተደጋጋሚ ይጠራል። የመጨረሻውን የመለያ ምት የመታው ተጫዋች ዳኙ ነበር። ለበዚያ ጨዋታ የመጨረሻ የመለያ ምት እንዲመታ የተመረጠው ሙሉጌታ ነበር። ግን ከመለያ ምት ጋር ያለውን ትስስር ያውቀው ስለነበር ያንን ሁሉ ደጋፊ አንገት ከማስደፋ በሚል ወደ ኋላ ሸሽቶ ዳኙን እንዲመታ አደረገው። ከሆነ ጊዜ በኋላ ሲናገር ያንን ፍጹም ቅጣት ምት በመታ ኖሮ ልክ እንደ ዳኙ ነው የነበርኩ የሚሰመርልኝ ይላል። ደጋግሞ ትልቅ ታሪክ ያለው የእግር ኳስ ተጫዋች ነው። እንግዲህ ህልፈቱ ትላንትና ተሰምቷል። እግር ኳሱ ዓለም ትልቅ ሀዘን ነው። የቀብር ስነ ስርዓቱ ደማቅ እንደሚሆን ይታሰባል። ከ2 ሰዓት ተኩል ጀምሮ በአዲስ አበባ ስቴዲየም ሽኝት ይደረግለታል።